እልልልልልልል ሩቲና ደስታዬ ቀለበት ለማድረግ ከከተማ ወጥቶ ኦ ማይ ጋድ! እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ። አሜን በሉ። ጠላት ቅጥል ይበል፣ አብርሃም ቅጥል። እሳት ይጠጣ፣ እሳት ይብላ፣ እሳት ለብሶ ይተኛ። ከፈለገው እሳት ውስጥ ለምን አይገባም? ክርቢት ጭሮ ጋር አከፍክፎ ማለት ነው። እንግዲህ ሩትዬና ደስታዬ በመጨረሻም ከከተማ ወጥተዋል ማለት ነው፣ ቀለበት ለማድረግ። እንኳን ደስ አላችሁ። እኛም ይሄን ነበረ ስንፈልግ የነበረው። ሩትዬ እንደዚህ ፈገግ ብላ ስቃ እንድትመጣልን ነበር ስንፈልግ የነበረው። እኛ ስንፈልግ የነበረው ደግሞ አሁን ተሳክተዋል። ይሄ ስትፈልጉ የነበራችሁ የሩትዬን ደስታ፣ የሩትዬ ሳቅን፣ የሩትዬ ፈገግታ ስትፈልጉ የነበራችሁ በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። አሚን አሚን። እንኳን አብሮ ደስ አለን። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ወደ 2000 ያስገቡኝ። 1000 ያስገብታችሁኛል፣ ወዳችኋለሁ። 2000 ለመግባት 200 ምናምን ነው የሚቀረውና 2000 ያስገቡኝ የኔ ወርቆች ማለት ነው። ይሄን የመሰለ ትኩስ የሆነ መረጃ ማለት ነው። እንግዲህ በዚህ ነገር ደግሞ በጣም የሚናደድ የሚቃጠል ሰው አለ። ቅጥል ድብን ይበል እሱ። ይሄ ኦኮቴ የሆነ ሰውዬ ማለት ነው። ይሄ ጀበና የሆነ ሰውዬ፣ እሱን መጥራት አልፈልግም። እንደውም ስለ ሩትዬ ቪዲዮ ስራ እሱን ባልጠራ፣ ግን ዝም ብሎ አፌ ላይ ይመጣል። ለምን እንደሆነ አላውቅም። በቃ እኔ እንጃ። መጀመሪያ ሳያችሁ መጀመሪያ ሰው እነሱን መከታተል ሲጀምር ከእሷ ጋር አብርሃምን ማየት ስለጀመርኩ ይሆናል እና በቃ እንደዚሁ ዝም ብሎ አፌ ውስጥ ይመጣል። አልጠራውም ቪዲዮ ሰራ ዛሬ በቃ ምናምን ብዬ እነሳና ልክ ቪዲዮ መስራት ሲጀምር እሱ አፌ ላይ ይመጣል። ወይኔ ሰላም በጣም እያናደደኝ ነው። እና ለማንኛውም ሩትዬና ደስታዬ መልካም የቀለበት ጊዜ